ጤና ይስጥልኝ እንደምን ቆያችሁኝ። እንግዲህ ይህን ሰሞኑ ዋና አጀንዳ ሆኖ የቆየው በትግራይ አዲሱ መንግስት የተዘጋጀው ህግ ነው። ያ ህግ በብዛት ትኩረት ይዞ መዋያ ሆኖ የቆየው የክተት ወይም የሰራዊት ምልመላ ላይ የሚያተኩሩት አንቀጾቹ ናቸው እና ከህግ አወጣጥ አንጻር ያሉ ቅጣቶች መብዛታቸው እንደዚህ ነገር ጥሩ ነው። ያም አስፈላጊ ውይይት ነው። አክቹዋሊ እንዲያውም በደህናው ጊዜ ቢሆን ኢቭን አሁንም ቢሆን ያ ነው ጥልቀት አግኝቶ ውይይት ሊደረግ የሚገባው ነገር የህግ አንግሉ ማለት ነው፣ የህግ ዳይሜንሽኑ። ነገር ግን ባለፉት ወራት አንድ የተከሰተ ለውጥ አለ። እንግዲህ እኔም ያው ብዙ ሰው ጥልቀት ያለው ነገር ብዙ ሰው አቴንሽን እንትን ስለማይል ብልጽግና ነው ትክክል፣ ህወሓት ነው ትክክል የሚል መፈክር የተቀላቀለበት ነገር እንጂ ጠለቅ ያለ ትንተና ዳይጀስት የማድረግ ብዙ ሰው ስለሌለው ዝም የተውኳቸው ነገሮች ነበሩ። ስፔሻሊ ይሄ አዲሱ መንግስት ደብረጽዮን ካቋቋሙ በኋላ ፈጽሞ ህግ ክርክር ውስጥ መግባት አልፈለጉም። መከራከር ስለማይችሉ አልነበርም፣ ይችሉ ነበረ። እንዲያውም በደንብ ብሪፍ አዘጋጅቼ ምን አደከመኝ የተውኩት። ዞሮ ለአብዛኛው ሰው አፕታይት የሚጥም መሰለኝ። ግን እኔ መከራከር የሚችሉበት ነበራቸው፣ የሆነ ርቀት ድረስ የሚያስኬዳቸው ማለት ነው። ሙሉ ትክክል የሚያደርጋቸው ቢሆን ግን ለምንድን ነው የተውት? ማለት ኮምፕሊትሊ ሌጋል ትራኩን ነው አባንደን ያደረጉት። ልክ እንደዛው የፌዴራል መንግስትም ቢሆን የህግን ሀዲድ ሙሉ ትቶት ያው ሲያመቸኝ ድሮንም እየላኩኝ ናም እያደረኩኝ እርምጃ ወስዳለሁ አይነት ነገር ነው እንጂ በዛ በህግ በተቋም በአሰራር ያለ ክርክር ውስጥ መግባት አልፈለግም። ማለት ሁለቱም ሌላ ሀዲድ ውስጥ ገብተዋል። ምንድን ነው ይሄ የሚያስብል የነበረው? ይህ ህግ ሲመጣ እኔ በራሴ ጉዳይ ቢዚ ነበር። ይህን ሰውን አልሰራሁም ብሪፍ እንዳያችሁት። በቀጣይ ግን ተከታታይ እንደምሰራ አስባለሁ። ልክ ጊዜ ሳገኝ መጀመሪያ የሰራው ስራ ነው። ይሄ እንደ ህግ አይደለም ማነበው፣ እንደ ቃለ ጉባኤ ነው ማነበው። እዚህ ጋር መገምታቸው ሰዎች አሉ፣ የሰሟቸው ሰዎች አሉ። ተስማምተው ምንድን ነው ያወሩት? ምንድን ነው ለመጻፍ የሞከሩት ወይም እየጻፉ ያሉት? ያው የተደራረሰ ነገር ቢኖረው ምንድን ነው የሚለው ነው። በትዕግስትም አንብቤ ኦርጋናይዝም አድርጌ ያገኘሁት አዲሱን የመንግስት መዋቅር ነው፣ አዲሱን ስትራክቸር። እንግዲህ ስለዚህ አሁን ብዙም ሳላንዛዛ ማለት ነው 6 ተቋማት ያሉት የመንግስት አደራጀት ፈጥሯል። ያን የመንግስት አደራጀት ነው ነገራችሁ። ያን የመንግስት አደራጀት ቅርጽ ከያዛችሁት በኋላ ያው በተለያየ ሚዲያ ሰምታችኋል። የተራዘሙ ቅጣቶች፣ የተጋነኑ ቅጣቶች ናሞች አሉ። አንዳንዶቹ ልጠቃቅሳቸው እችላለሁ፣ ግን አይደለም ዋናው ፎከሴ ማለት ነው። እንግዲህ መጀመሪያ ማን አለም? 6 ተቋማት ናቸው አሉት። አንድ ካቢኔ አለ፣ በክልሉ ፕሬዚዳንት ነው የሚመራው ካቢኔ። ሁለተኛ ማዕከላዊ ኮማንድ አለ፣ ፕሬዚዳንቱ ወይ ደግሞ ደብረጽዮን የሚመራው ማለት ነው። ሶስተኛ ሰራዊት ትግራይ አለ፣ ላዕላይ አዛዥ ነው የጻፉት። ኮማንደር ኢንቺፍ ለማለት ነው የሚሆኑበት። ኮማንደር ኢንቺፍ ያው ሁሉ ጊዜ ፕሬዚዳንት ነው የሚሆነው። ጌታቸውና ወረደ እያሉ እነሱ ናቸው ምን ያለባቸው ምን የለባቸው እንዲጨቀጨቁ ከረሙ እንጂ የትም ቦታ ማለት ነው መንግስት ካልፈረሰ የዛ መንግስት የበላይ ኃላፊ ነው። በዛ ያሉት የጸጥታ ተቋማት ሙሉ የበላይ አዛዥ ነው። እናንኛውም ደብረጽዮን ላዕላይ አዛዥ ሰራዊት ትግራይ ነው። ከዛ የገንዘብ ተቋም አለ፣ ሞኔታሪ ኢንስቲትዩሽን ነው። ይሄ ብትፈልጉ ብሔራዊ ባንክ በሉት፣ ብትፈልጉ ነው ደስ እንመጣለን። ከዛ የሚዲያዎች ሁሉ ደግሞ ጌታ አለ። ከዛ የፍትህ ተቋማት አሉ። እነዚህ ነው አስቀምጥላችሁ። መጀመሪያ አሁን የነዚህን ስልጣናት ስታዩ የመንግስቱ ስትራክቸር ሴንስ የምታደርጉት ብዬ ነው። መጀመሪያ ወደ ካቢኔ መጣ። ካቢኔ ምንድን ነው ያሉ ስልጣኖች? እዚህ ላይ ብዙ አልተዘረዘረም፣ መዘርዘርም ስለማያስፈልግ ይሄ እንግዲህ ይሄ ህግ ያው ኦልሬዲ አይም ፕሪቺንግ ቱ ዘ ኳየር ብዬ ነው ለማለት ኦልሬዲ ለሰማችሁት ሰዎች ነው እያወራሁለት በሚለው እንጂ አንድ ሰርቻለሁ። የምን ህግ እንደማወራ አልነገርኳቸውም። የትግራይ ሉዓላዊነትና ደህንነት የመጠበቅ ህግ ነው እንግዲህ የመከታ ህግ ማለት ወይም የናሽናል ሴኩሪቲ ኤንድ ዲፌንስ አክት መሆኑ ነው። ስለዚህ ህግ ነው እያወራ ያለሁት። ይህ ህግ ግንቦት 24 ነው ጸደቅ ነው ያሉት። በትክክል በደንብ ሲጸድቅ ምናምን በቴሌቪዥን ባያሳዩንም ከውስጥ ምንጮች እንዳገኘሁት ግንቦት 24 አጽድቀነዋል ነው ያሉት። አሁን የአፋጸም ደንብ በየቦታው እየሰሩለት ነው ያሉት። ዝርዝር አፋጸም አለው። ይሄኛው ተወያይተን ሳንጨርስ እሺ ጥሩ።
ለማንኛውም የዚህ በጣም ሰፊ ስልጣን ያለው እንግዲህ ስፋቱን ቀጥዬ ሳወራላችሁ ነው የምታውቁት። ግን ካቢኔውን እዚህ ወገድዬ ልሂድ ብዬ ነው። ይሄ ካቢኔ የክልሉ ካቢኔ ማለት ነው የዚህን የብሔራዊ ምክረ ህግ ማስፈጸሚያ ደንቦች ያወጣል። እነዚህ አሁን የዘረዘርኩላችሁ አካላት ማለትም የሴንትራል ኮማንዱን፣ የሰራዊት ትግራይን፣ የሚዲያ ባለስልጣናትን እና ትካል ፋይናንስ ነው ያሉት። ትካል ገንዘብ ነው ማለት የነበረባቸው። ትካል ፋይናንስ ሳይሆንስ ትካል ገንዘብ ነው አለ አስረዳቸዋለሁ በኋላ። ለማንኛውም የነዚህ ዝርዝር ደንቦች ጥቅል የተቋቋሙ ናቸው እኮ እነዚህ። ግን እነዚህን ዝርዝር የሚያወጣው ካቢኔው ተብሏል። ስለዚህ ካቢኔ እስካወጣላ በአጠቃላይ ከአሁን በኋላ የትግራይ ምክር ቤት አስፈላጊ አይደለም። በዚህ ህግ መሰረት የትግራይ ምክር ቤት ይህን ህግ ካጸደቀ በኋላ ስራውን ጨርሷል። ከአሁን በኋላ የትግራይ ምክር ቤት የሚያስፈልገው ወይ ሬፈረንደም ወይ ምርጫ ለማዘጋጀት ስልጣኖች በግልጽ የሚዘዋወሪ ለዚህ ህግ ውስጥ ማስገባት ስለሚከብድ የትግራይን ባንዲራ ለመቀየር፣ የትግራይን ስም ለመቀየር፣ የትግራይን የወረዳዎች አወቃቀር ለመቀየር በቃ ከዚህ ውጭ ለምን እንደሚያስፈልግ አይገባኝም። ምክር ቤት ከአሁን በኋላ ምክር ቤት ላይ ጠራም ይችላል። በዚህ ህግ መሰረት በሙሉ ስልጣኑን ካቢኔ ተረክቦታል። ስለ ካቢኔ ይህን ከያዛችሁ ይበቃቸዋል። እሺ እንግዲህ ሌላኛው ተቋም ማዕከላዊ ኮማንድ ነው። ሴንትራል ኮማንድ የትግራይን ህዝብ ህልውናና ደህንነት ለማስጠበቅ የተቋቋመ አካል ነው ብሎ በአንድ መስመር ላይ የተገለጸው። ዝርዝሩን ካቢኔ ያወጣዋል ተብሏል። እንግዲህ ካቢኔው ሲቪል ነው የሚሞላው። ሴንትራል ኮማንዱን ጄኔራሎች ናቸው የሚበዙበት። ከድርጅትም የሚጨመር ሰው ይኖራል። ከድርጅትም ቢሆን ስራ አስፈጻሚ የሆኑ ናቸው። ስለዚህ እነሱ ጽፎ የሰጡትን ነው ካቢኔ የሚያጸድቀው የፈለገውን ያክል። ስለዚህ የካቢኔ ስልጣን ደግሞ የሚፈለገውን ያክል ተጎምዶ ወደ ሴንትራል ኮማንድ ይሄዳል ማለት ነው። ሴንትራል ኮማንድ እንደፈለገ የለጠጠ ቢወስን ካቢኔ ረበር ስታምፕ ያደርጋል እንጂ እዛ የተሰበሰበ ሲቪል እንዴት ነው ደፍሮ ሲቪል ካልሆኑም ሉክ ምንድነው የሚሆነው? አሁን ከዚህ በፊት የነበረው ቀላል ተሞክሮ ልንገራችሁ። ለምሳሌ ራሳቸው ምሳሌ ነጌታቸው እያሉ ወይም በዛኛው በጦርነት ጊዜ ማለት ነው በሲጅ ጊዜ ከህወሓት ስራ አስፈጻሚ 4 ሰው ደብረጽዮን ውጭ ከህወሓት ስራ አስፈጻሚ 4 ሰዎች ነበሩ። ሁለቱ ጌታቸው ረዳ፣ ጌታቸው አሰፋ፣ ሞንጆሪኖ፣ አለም ገብረዋህድ። ከዛ 2 ጄኔራሎች ነበሩ፣ ጄኔራል ጻድቃንና ውድ ወረዳ። ከዚህ ከሴንትራል እንግዲህ ያኔ ካቢኔው ጨራሽ ምንም አይመለከተው ለነገሩ። ግን አሁን እነዚህ ሰዎች በወታደርም ከሆነ ወታደር አዛዦች ናቸው እዛ ጋር ያሉት፣ በሲቪልም ከሆነ የህወሓት ስራ አስፈጻሚ ኮሚቴ ናቸው። የእነዚህን ውሳኔ ካቢኔው አክቲቭ ቢሆኑ እንኳን ኖሮ ምንድን ነው የሚላቸው? ድርጅት ከበላይ ናቸው፣ በመሳሪያም ከሆነ ባለጠመንጃ ናቸው። ዳስ ኮንቴክስት ማለት ነው። ስለዚህ ማዕከላዊ ኮማንድ ዝርዝሩን ካቢኔው ይወስናል ተብሏል። ካቢኔው የምክር ቤት ስልጣን ተረክቧል ብያቸዋለሁ። ስለዚህ ሴንትራል ኮማንድ እንደፈለገ ይለጥጥ ሊያስቆሙ የሚችል ስራ አስፈጻሚ ይታያቸዋል። በዛ ላይ ሁለቱም ሰብሳቢ ማለት ደብረጽዮን ነው። ኦኬ። ከዛ እዚህ ውስጥ ሌላ የሚገኝ እንግዲህ ማለት ነው የሰራዊት ትግራይ አዛዥ ወይም 2-3 አዛዦች እዛ ውስጥ ይገኙ። ሜይ ቢ እስከ 4 ድረስ ይገኙ ይችላሉ። ዋና አዛዥና 3 ግንባር መሪና ብለን ብናስብ ወይ ደግሞ ዋና አዛዥነቱን አመኛውን በቀጥታ ይዛሉ ካላለ ደብረጽዮን ኤነን ችግር የለውም። ስለማንኛውም አዛዥና 1-3 አሁን ይገኛሉ ቢባል 4 ሰው አካባቢ ሊኖር ይችላል ልናስብ። ስለዚህ ሰራዊት ትግራይ እዛ ውስጥ ይወክላል ማለት ነው። ከዛ እንግዲህ አሁን ከሰራዊት ትግራይ ጋር የሚገናኝ ስለሆነ የመከተ የምልመላውን ነገር ዋናው ነገር አስይዣችሁ ይሄድ። የግዳጅ የሚባለው ለውትድርና ሰዎች ተመለመሉ ምናምን ብዙ ጊዜ የሚወራው ነገርና እዚህ ጋር ሚስ የሚደረግ ነጥብ ስላለ ነው። ህጉን ረቂቁን ብለን ካነበባችሁት ይሄ መከተ የሚባለው የውትድርና ግዳጅ ብቻ አይደለም። መጀመሪያ የብሔራዊ መከተ ጥሪ፣ ሌላ ቦታ ደግሞ የብሔራዊ መከተ አዋጅ ይለዋል። እንዴት እንደሆነም ግልጽ አይደለም። ግን ዞሮ ዞሮ ደብረጽዮን ነው የሚያውጀው ይላል። ደብረጽዮን የሆነ ቀን ወጥቶ ሲያውጅ ክተት ይባላል አይነት ነገር ነው። ጥሩ ግን በሆነ ፎርማት ይደረግ ብሎ የሚያስገድድ ነገር የለውም። አዋጅ ብቻውን ተዋል አይጠቀም። ሌላው ሁሉ ጥሪ ነው የሚለው። ጥሪ በተለያየ መልኩ ሊገለጽ ይችላል። አዋጅ ከሆነ ዲክላሬሽን በተለመደው መልኩ ለምሳሌ ጦርነት አዋጅ በሀገር ደረጃ
ፕሬዚዳንት ነው ማወጅ ያለበት። እንግዲህ ነው ፕሮሲጀሩ ይቆይልና ዞሮ ዞሮ እድሜውና ጤናው የሚፈቅድለት ወዲ ትግራይ ማለት እንግዲህ ትግራይ ተወላጅ መሆኑን ለማለት ነው። ማለት ያው ሌላ ቦታ ይጠቅስልናል። በጂኦግራፊም በምንም ማይከለል ነው ይሄ ህግ። ስለዚህ የትም ቦታ ያለ ትግራይን ይመለከተዋል ይሄ ህግ ነው። ሌላው ደግሞ ወዲ ትግራይ ስለሚል ጓል ትግራይ ሴት ደግሞ ይመለከታል ብላችሁ እንዳታስቡ። በዚህ ህግ ውስጥ በወንድ የተጠቀሰ ለሴት ይመለከታል የሚል አንቀጽ አለ ሌላ ቦታ ላይ። ጥሩ። ከዛ ስንት ዓመት በላይ የሆነ ነው? ምን አይነት ጤና ሲኖረው ነው? እስከ መቼ ነው አሁን የሚል ጥያቄ ካላችሁ እሱ ዝርዝሩ በካቢኔ ይወሰናል ተብሏል። ይታያችሁ ለካቢኔ የተተወለ ስልጣን ብዛት የ18 ዓመት ሚል እንኳን አልተቀመጠም እዚህ ላይ እንደው ለወጉ ማለት ነው። ወይ ደግሞ አላቅም ኤኒቲንግ ማለት በመሰረቱ አንድ መረዳት ያለባቸው ነገር እኔ ወደ ብዙ ህግ ኮንሰፕት ሊገባ ሳልፈለግኩ ነው። የመንግስቱን አደራጀት ምን አይነት ስትራክቸር እየሰሩ እንዳለ እንድትይዙት ነው ብያቸዋለሁ የዚህ ብሪፍ ዓላማው እንጂ አሁን ኢትዮጵያ ፓርላማ ተሰብስቦ ዛሬ ከስልጣኑ ግማሹን ለካቢኔ ወይ ጠቅላይ ሚኒስትሩ መወከል አይችልም። ማለት በህግ አውጣጥ ኮንሰፕትም አይሰራም። በኖርማል ህጎቹ ማስራራ አያስኬድም። ከተጠያቂነት አንጻር አያስኬድም። ይሄ ወደ ዝርዝር የህግ ኮንሰፕት ሳልገባ በቃ መወከል የምትችለው ልኬት አለ። በዝም ብላችሁ በወልና ማስረጃ እንኳን የምታውቁት የተወካይ እንደዚህ የሚባል ነገሮች የሚከለከሉ ነገሮች አሉ። ማለት አንተ በአደራ የተሰጠ ኃላፊነት አንተ ራስ መወጣት አለብህ። ወክለ የምትሰጠው እስከተወሰነ ልኬት ድረስ ነው። ከዛ እሱ ደግሞ በየጊዜው ሞኒተር ማድረግ አለብህ። ይህ ህግ የጊዜ ገደብ የለውም። አሁን ምሳሌ አስቸኳይ ጊዜ አዋጅ ጊዜ ለካቢኔ ብዙ ስልጣን ይሰጥ የለ ግን ያንን መርማሪ ኮሚሽን ተቋቁምለታለህ። በጎን መርማሪ ኮሚሽን እያየ ለፓርላማ እንዳይቀርብ። ከዛ በ6 ወር ጊዜ ውስጥ ካልተራዘመ በቀር አስቸኳይ ጊዜ አዋጅ ኤክስፓየር ያደርጋል በራሱ ጊዜ። ከዛ በዚህ መከተ ስራዎች ምናቸው ወታደርነቶች አሉ። ብዙ ቦታ ላይ ያስቀምጡታል። ለምሳሌ በወታደርነት መሰለፍ ወይም እገዛ መስጠት። ለምሳሌ አንድ ቦታ ላይ ወይ ክጋደል ወይ አብደጀን ሆነ አብ ግንባር ግቡ ክፈጽም ወይ ናም ይላል። በግንባር ወይ እንዲጋደል ያንዱ ተዋጊ ወታደር እንዲሆን ወይ በግንባር ይሁን በደጀን ተገኝቶ ግዴታውን እንዲፈጽም የመከተት ጥሪ ቀረበለት ይላል። ስለዚህ ይሄ የመከተት ጥሪ ወይም ግዳጅ እንበለው፣ ግዳጅ ነው ቃል በሰፊው ታውቁታላችሁ። ለምሳሌ የሆነ ጦርነት ነው አንድ ዘመቻ አለ ሲባል ያው ድሮ ጀምሮ የነበረ ነገር ደርግ ጊዜም ጀምሮ በየመናኸሪያው መኪኖች ለምሳሌ ግዳጅ ሂዱ ይባላሉ። ይከፈላቸዋል መሰለኝ የመኪናው ግን ተደራድረው ምናምን ሳይሆን በቃ ሲምሪት ይወጣላቸውና አንተ ወደ አዋሽ ተደርሳለህ፣ አንተ ወደ ናም ተደርሳለህ ይባላል። ሰራዊት ምናምን ነገር አሁን ያ ግዳጅ መሆን ነው። ስምሪት ካልነው ዝም ብሎ ኖርማል ይመስላል፣ ግን ግዳጅ የሚል ማንም የሚያውቀው የከባድ መኪና ሹፌር ያውቁታል። እንደዚህ እንደ ግዳጅም ታስቡ ትችላላችሁ። በየቦታው ሌላ ቢሰራ ስራ ሊሆን ይችላል። ይሄ ክተት የወታደር ምልመላም ጭምር አለ። ይህ መከተ ጥሪ በደጀን ይሁን በግንባር በተዋጊነት ይሁን በሌላ መልኩ እገዛ መስጠት ሁሉም ይጨምር። ስለዚህ ኢትስ ቬሪ ብሮድ ማለት ነው። ይህን ከያዛችሁ በኋላ ሌላው እዚህ ጋር እንደ ቦነስ አንድ የሚጨምርላችሁ ነገር ከመሳተፍ ለማምለጥ ብሎ ማታለል ነገር የሚሰራ ማለት አሁን ይሄ መደበቅ ነው አይደለም። ስተውት ያው ይሄ ህጉን በደንብ ሄዳችሁ ማንበብ ትችላላችሁ። ለምሳሌ አንቀጽ 9 አካባቢ አንቀጽ 9 ላይ ታገኙታላችሁ። ማንበብ የምትፈልጉ ሰዎች ለምሳሌ ሊመለመሉ መጡ ልበልና እኔ አመመኝ ሆዴን ብዬ ሽንት ቤት ገብቼ 30 ደቂቃ ብቆይ ያው ይሄዳሉ አይደል? አሁን የተለያዩ ዘዴዎችን በመጠቀም ላለመሰለፍ መጨረር ውስጥ ይገባል ማለት ነው። ማለት ከመስፋቱ የተነሳ ይሄ ኖርማል ዝም በመደበኛ እንትን ማለት ይሄ አላለ መደበቅ፣ መሸሽ ወይ ደግሞ ፌክ ወረቀት ማቅረብ አይደለም። እሱማ በመደበኛ ስራ ሁሉ ወንጀል ሊሆን የሚችል ነው። እዚህ ተጻፈበት የሆነ ስልት ተጠቅመህ መሸወር ነው የሚለው። እንቅልፍ እንደወሰደ አስመስል አልነሳም ማለት it can be anything። እሺ ከዛ የሚዲያ ባለስልጣን የሚል አለ። ይሄ ከገንዘብ ባለስልጣኑ አይበልጥም፣ ግን ትንሽ ሰዎች ገድያት ሊድይ ነው። የሁሉም የመንግስትና የግል ሚዲያዎች በሙሉ የሚመለከት ነው። ይሄ በዚያው የተቋቋመ የሚዲያ ባለስልጣን እና ፈቃድ ይሰጣል፣ ይሰርዛል፣ ድጋፍ ይሰጣል፣ ይቋጠራል። የሁሉም ስልጣን ነው። ይህ ስልጣን ምን ማለት ነው ልንገራችሁ። እንኳን እንደዚህ ያደርገው አቋቁሞ ቀርቶ ማለት ነው። አሁን እነሱ ለምሳሌ ምን ያደርጋሉ? የሆነ ፕሬስ ኮንፈረንስ ደብረጽዮን ሲሰጥ ጋዜጠኞች ናም ካያችሁ በዋዜማ የኮሚኒኬሽን ቢሮ ኃላፊው ወይ ደግሞ ሌላ ጽሕፈት ቤት ያለ ሰው ሊሆን ይችላል ይጠራና ኦሪየንቴሽን ይሰጣቸዋል።
የመንግስት የለ፣ የግል ጋዜጠኛ ያለ፣ የውጭ ሚዲያ የለ፣ የግል ሚዲያ ያለ ሰብስበው ነገ በፕሬስ ኮንፈረንስ ላይ እንደሚሰጥ ዛሬ ኦሪንቴሽን ይሰጣል። ያ ኦሪንቴሽን ብቻ ማለት ትንሽ እንደ ግምገማ ነገርም አለበት። ሌላም ጊዜ እንደያስፈላጊው ሳምንት አንዴ ነው የሚጠሯቸዋሉ ወቅታዊ ጉዳይ ኦሪንት ለማድረግ። እንግዲህ ኖርማሊ ለመንግስት ሚዲያም ቢሆን ማለት በፌዴራል አለች አንድ አሰራር በፊት የነበረች አሁን የሚቀር አይመስለኝም። የሚዲያ ኮሚቴ የሚሉት አለ። በድርጅት ጽሕፈት ቤት ኃላፊ ወይም ምክትል ኃላፊ በድርጅት ማለት በገዢው ፓርቲ ማለት ነው የሚመራ እና ሰብስበው ሚዲያዎችን ያው እንደ በቆሎ እየቆነጠሩ አጀንዳ ይሰጧቸዋል። ለዕለቱ ይፈልጉ ለሳምንቱ ይሄ እንደ ኢህአዴግ ይሰሩበት ነበረ። ብልጽግና የተወው አይመስለኝም። ሙስሊም አይተውትም። ህወሓት ጋርም ማለት በምን አይነት ፎርም እንዳደረጉት አላውቅም እንጂ ብልጽግና ቁጥር ነው አልተውም። ግን እቺ ራሷ ድራይት ነች አይደለችም ትዝ አይለኝም። ላስት ታይም ቼክ አድርጌ ምን ድምዳሜ ላይ እንደደረስኩኝ ትዝ አይለኝም። ለራሴ ለመጽሐፍ እንትን ሳደርግ ሀሳቦች ሳደራጅ እንትና ማን ነው ቲፒኤልኤፍ ግን በደንብ አሻሽሎት ጭራሽ እየጠራ ከፕሬስ ኮንፈረንስ ጀምሮ ኦሪንቴሽን መስጠት ደረጃ አሳድጎት መለስተኛ ግምገማም ጭምር ነው ማለት እዛ ስብስብ ውስጥ አንድ የሆነ ጋዜጠኛ የመንግስት ጋዜጠኛ አንተ አቀራረብ እንዲህ ስላለህ እናንተ ሌላኛው ጋዜጠኛ ወይ ደግሞ ሌላ ተቋም ማለት ነው እንደምተቸት ሁሉ እኔ በዛ ስብስብ ያለቅም ባይደው አንዱም የልዩነታችን ነጥብ እሱ ነው። አልሰበሰብም አልኳቸው። እሱም ፕሬስ ኮንፈረንስ ጠርተውኛ አያውቁም። እንትን ቆሎ ቀረ ምንድን ነው የሚባለው ምንድነው በዛው ያው ቀረ ማለት ነው። ዞሮ ዞሮ አሁን እንደዚህ አድርገው ሲያደራጁት ደግሞ ምን ማለት ነው ይታያችሁ። ለዛም በመከተ አዋጅ ስልጣን ተሰጥቶት የተቋቋመ ማለት ነው። ዝም ብለህ ፕሬስ ኮንፈረንስ የመገኘት ያለመገኘት ጉዳይ አለ አይደለ? የሆነ የእነሱን ስራ ውስጥ መግባት አለመግባት ብቻ አይደለም የሚሆነው ማለት ነው። ሌላ ወንጀል ሊሆን ይችላል። በዚህ መሰረት ተጣርተህ ድጋፍ አለመቀበል የሚደግፍ እና የሚቆጣጠር እኮ ነው። ፈቃድ ሰጥቶና ሰርዞ እንኳን ቢያቆም አንድ ነገር ነበር። ስለዚህ ኦሪንቴሽን ግምገማ ይኖራል። ከዛ ሚዲያ ኮሚቴ የሚባለው እንግዲህ በዚህ አሁን አያችሁ እስካሁን ድረስ ሚዲያ ኮሚቴ ህቡ አደራጀት ነው። ድሮ ጀምሮ እንግዲህ ልብ ትልቁን ፌስቡክ ላይ ሲጽፍ ህቡ አደራጀት ነው እያልኩ ልጅ ማሾፍበት የነበረው በይፋ በህግ አልተቋቋመም ነው። የኢህአዴግ ጽሕፈት ቤት ለምሳሌ ደመቀ መኮንን ነበር የሰበስበው ኃይለማርያም ደሳለኝ ያለ የፋናን የኢቲቪን ያም ሰብስቦ እሱ ኦሪንቴሽን የሚሰጥበት ምንም አይነት አድራይ ልትፈጥር አትችልም። ፋና ይገል ነው በህግ ከሄድን ኢቲቪ መንግስት ነው። ደመቀ ደግሞ በፓርቲ ምክትል ሊቀመንበር ስልጣን እንዴት ነው እነዚህ የሚሰበስባቸው? አደራጀት ውስጥ የህግ እንትን ቤዚስ የለው ምንም አይነት በቃ ህቡ አደራጀት ማለት ይሄ ነው። አሁን በዚህ ከህቡ አደራጀት ወደ ይፋ አደራጀት ያድጋል ማለት ነው። ስለዚህ የዚህ እንግዲህ ከስራ አስፈጻሚ ኮሚቴ ውስጥ ማን ነው የሚሆነው መገመት እችላለሁ፣ ግን ያው ራሱ ሲወጣ እናያለን። ከዛ ቀጥሎ ኢንተረስቲንግ አለች እዚህ ጋር ትካል ፋይናንስ ያሏት። ትካል ፋይናንስ በጣም ኢንተረስቲንግ ነው። የዚህ ስልጣን ምን እንደሆነ እንድታውቁ የኢኮኖሚ ሲስተምን ገንዘብንና ተዛማጅ ጉዳዮችን በላይነት ይመራል። የሚመራ የፋይናንስ ትካል ተቋቁሟል ነው የሚሉት። ፋይናንስ ማለት እንደ ክፍያ አድርጋችሁ ቁጠሩት። ገንዘብ ካሽ ወይ ደግሞ ክፍያ ማለት ነው። ገንዘብ ለዋለሁ መልሼ ያው እንግዲህ የአማርኛው እጥረት ነው። ምንድነው የሚሆነው መሰላቸው? ሞኔታሪ ሲስተም ሞኔታሪና ፖሊሲና ፊስካል ፖሊሲ የሚለው ነገር አለ። ፊስካል ፖሊሲ አሁን ከታክስ ጋር ከገቢ ጋር ከውጭ ጋርም ይያያዛል። ለምሳሌ ፋይናንስ ሚኒስተር እና ገቢዎች በቃ የሚሰሩት ፊስካል ፖሊሲ ነው። ከገቢና ከውጭ ጋር የሚያያዝ ማለት የሚወጣ የሚገባ ገንዘብ። እነዚህን ማይክሮ ፋይናንስና ምንድን ነው እንደዛ ሲባሉ የሆነ ገንዘብ የሚወጣ ወጪ በአነስተኛ ወጪዎች የሚሆን ብድር መስጠት ተብሎ የተቋቋሙ ስለሆኑ ነው። እነዚህ ባንኮችን ከፈለጋችሁ እንደ የፋይናንሲንግ ቦዲስ አድርጓችሁ ትወስዷቸው ትችላላችሁ። ጥሩ፣ ይህ ችግር የለውም። ከዛ የፋይናንሲንግ ናቸው። ሞኔታሪ ፖሊሲ ደግሞ ምንድን ነው? የገንዘብን አቅርቦት፣ ስርጭት፣ ዋጋ ግሽበት የመሳሰሉት ነገር የሚመለከት ማለት ነው ሞኔታሪ ፖሊሲ። ብሔራዊ ባንክን እዛ ውስጥ ነው የምንከተው። ከዛ የኢኮኖሚ ፕላኒንግ ጋር የተያያዙ ነገሮችን ወደዛ ውስጥ ነው የምንከተው። አሁን ብሔራዊ ባንክ ባንኮችን የሚላቸውን ለማድረግ ሞኔታሪ ፖሊሲ እንዳያዛቡበት ነው። ምን ያክል ገንዘብ በሀገሪቱ ታትሟል፣ መጠኑን መካተት ሳለበት ማለት ነው። ገንዘብ ስንል በቃ ሞኔታሪ እያልን ያለ ነው፣ ወይ ደግሞ ሀብት አጠቃላይ ኢኮኖሚ ለማለትም አድርገን ወሰደው።
አሁን እዚህ ጋር ትካል ፋይናንስ ሳይሆን ትካል ገንዘብ ነው ያቋቋሙ ያሉት። ይሄን ከምን ታውቁታላችሁ መሰላችሁ? አሁን እንደዚህ አይነት ተቋም አቋቋምን ብለው ይሄ ተቋም ያሉት ስልጣኖች ሲነግራችሁ ነው የምታስተውሉት። አንድ በጣም ኢንተረስቲንግ ያገጻለች እዛ ውስጥ ዋጋ ባለው ማዕድን ወይም ወረቀት የተሰራ ህጋዊ ገንዘብ ወይም ዲጂታል ትራንስፈር አልቀበልም ማለት ያስቀጣል ይላል። ዋጋ ባለው ማዕድን ወይም ወረቀት የተሰራ ህጋዊ ገንዘብ ይሄ ማለት ኮሞዲቲ መኒ ኦር ፊያት ከረንሲ ማለት ነው። ኮሞዲቲ መኒ ማለት ድሮ እና አብርሃ ወአጽብሃ የአክሱም ነገስታት የነበራቸው ይሄ የብረት ሳንቲም፣ የብር ሳንቲም፣ የነሐስ ሳንቲም ምናምን ታሪክ ስትመሩ ተምራችሁ ትሆናል። እንደነሱ ማለት እነዛ ነገሮች በራሱ ዋጋ ያላቸው ናቸው። እንደ ገንዘብም ሆነው እንደ ገንዘብ ስላችሁ ከረንሲ መገበያያ ሆነው እንዲያገለግሉ ተደርገዋል። ግን ራሳቸውም ደግሞ ቫልዩ አላቸው። በአሞሌ ጨው ይነገር ነበር ሲባል ሰምታችኋል። እንደዛ በራሱ ዋጋ አለው ያ ነገር። ፊያት ከረንሲ ወይም የወረቀት ገንዘብ ደግሞ የአሜሪካ ዶላር፣ የኢትዮጵያ ብር፣ የኤርትራ ናቅፋ፣ የሱዳን ፓውንድ ማለት ናቸው። ወረቀት ነው ግን የሆነ ፊርማና ምናምን ስዕል ተደርጎበት ይሄ መገበያያ ተብሏል። ስለዚህ መገበያያ ሆኗል፣ ዋጋ አለው ተብሏል። ስለታወጀ ነው ዋጋ ያለው ሆነው እንጂ ያዚያ ወረቀት ነው። ስለዚህ ምንድነው የሚለን አንዱ አንቀጽ ዋጋ ባለው ማዕድን ወይም በወረቀት የተሰራ ህጋዊ ገንዘብ አልቀበልም ማለት ብሎ ያስቀምጣል። እንግዲህ ናቅፋ ወይም ሱዳን ፓውንድ ሊጠቀሙ ነው እየተባለ ሲታማ የነበረው። እነሱ ግን ምናልባት እና አብርሃ ወአጽብሃ የወርቅ ብር ወይ ደግሞ የነሐስ ብር የሰሩበትን ማሽን አግኝቶ ይሆናል ሲቆፍሩ። ለማንኛውም የማዕድን ብርም ጭምር ታሳቢ ያደረገው ይሄ በአጋጣሚ የተጻፈ አይደለም። አንደኛ ኖርማሊ የኢትዮጵያ ወንጀል ህግ ላይ የሚያ የለም። እንደው ዝም ብሎ ኮፒ ፔስት አድርገውት እንደውም የሚሄጃ ይቼ ነበር። ሁለተኛ ነገር እንደዚህ መጽሐፍ አያስፈልጋቸውም። ኢትዮጵያን ብር ለማለት ከሆነ በቃ ህጋዊ ብር አልቀበልም ያለ ህጋዊ ገንዘብ አልቀበልም ያለ የሚል አንቀጽ ይበቃ ነበር። የሱዳንና ኤርትራም ቢሆን ያ ይበቃ ነበር። ዋጋ ባለው ማዕድን የሚል ተጨማሪ አንቀጽ መጨመር አያስፈልገው ነበር። አንድ ኢንተረስቲንግ ነገር እንግዲህ ይሄ ነው። እንግዲህ ይሄን አንቀጽ ዝም ብዬ እንትን ብዬ ያመጣሁት እንዳይመስላችሁ። በጣት የሚቆጠሩ አንቀጾች ናቸው ስለ ገንዘብ ያሉት። 2-3 ነገሮች ናቸው እና እነዚህ ናቸው ደግሞ የገቡት። አንድ ይሄ፣ ሌላኛው የውሸት ገንዘብ ማተም ይላል። የውሸት ገንዘብ ማተም እንደዛው ነው። የማን ገንዘብ እንዳይታተም ነው እዛ የተጨነቁት። የውስጥ ኢኮኖሚ እንዳይቃወስ ብቻ አይደለም። እንግዲህ የሌሎችንም ገንዘብ ለማምጣት ካሰቡ ዋስትና መስጠት ኢንፎርስ ማድረግ ይኖርብሃል። ከዛ ሌላው ሊቋጠሩት ደግሞ እዚህ ውስጥ በደንብ ትኩረት አድርገው ደግሞ በተለይ ያስቀመጡት ነገር እንግዲህ የኢኮኖሚ ስርዓትና ፋይናንስ ተቋሞችን መቆጣጠር ተብሎ ደግሞ ወይ ምንም እኮ ቼክ እና ባላንስ የሚባል ነገር እኮ እጅና እግር እኮ ነው የጠፋው ትግራይ ውስጥ። አሁን እንደ ብሔራዊ ባንክ የሚያገለግለው ይሄ ትካል ፋይናንስ ያሉት ወይም ትካል ገንዘብ ሊሉት የፈለጉት ድርጅት ማለት ነው። እንደገና እንደ ብሔራዊ ባንክ ያገለግላል አልኳቸው። ሌሎች ስልጣኖችን ቆይ እነግራቸዋለሁ። ሌላ ብዙ የሀብት ነገሮች በሙሉ የሚቆጣጠረው እሱ ነው። ኤኒዌይ ማለት ብቻ ብዙ ብሮድ ፓወር እዚህ ውስጥ በሙሉ የሚገቡት ነው። ቶሎ ይንገራችሁ ነው በዚህ ልጨርስ። ከዛ የሚቆጣጠራቸው ምንድን ናቸው? ዲፊኒሽን ላይ ስለሚያስቀምጠው ነው። እነዚህ ባንክ፣ ፋይናንስ፣ ኩባንያ ነው፣ ኢንሹራንስ፣ ባንክ ከዚህ ጋር የተያያዙ ማይክሮ ፋይናንሶች በሙሉ የሚቆጣጠረው። ከዛ እዚህ ውስጥ የሚከለከሉ ተግባሮች ለምሳሌ አራጣ ይልና አራጣ በሚል ውስጥ ያስገቡት ነገር ምንድን ነው? ያለ ፍቃድ የፋይናንስ ተቋም ስራ መስራት ይሉና እዚህ ውስጥ የተከለከሉ ስራዎች ብዛቶች ለምሳሌ አሁን እንግዲህ ካለፈው ጦርነት ውስጥ አያችሁ እነሱ ቢዝነስ ያልሰሩባቸው ያመለጧቸው ነገሮች እየመዘገቡ አስገብተዋቸዋል። ያው ሰውን ተበድሎበታል ተጠቅሞበታልም፣ ግን ዞሮ ዞሮ እንዴት እንቋጠረው ነው እነሱ ችግሩ መፍታት ሲሆን አንዱም መሰላችሁ ያው በወቅቱ ትግራይ የነበረ ወይ ትግራይ ቤተሰብ የነበረ ሰው የሚያውቀው ነገር ባንክ ውስጥ አካውንት ይኖርና እኔ ባንክ አካውንት ውስጥ 50 ሺህ ብር ቢኖር ሌላ ገንዘብ ላለው ሰው ማለት እጁ ላይ ካሽ ላለው ሰው ወይም በኮንትሮባንድ እየወጣ ሰንሰለቶች አሉ እንግዲህ በአፋርም በአማራም በኩል በዛ በኩል ማነው ካሽ የሚያቀብል የነበረው ያው ማሰብ ይቻላል። በደንብ 40% ምናምን እየተጎመደ ማለት ነው። እንግዲህ ያው ትግራይ ዙሪያ ሰራዊት ከቦ እህል እንዳይገባ ይደረገ የተፈለገ ግን የተቆጣጠረ ሲገባ ኮንትሮባንድ እየተሰራ እንደነበር ያሳያቸዋል። በትግራይ በኩል የሚሰራ አለ፣ በኢትዮጵያ ደግሞ በመከላከያም እንደበለው ፋኖም በሁለቴ በር በኩል ደግሞ ይህን እየሰሩ ነበር ማለት ነው። ግልጽ ነው። ኤኒዌይ
ብር ያው ካሽ በተለይ አጋጣሚ እጃቸው ላይ እና ደግሞ እዛው ትግራይ ውስጥ ደግሞ እየነገዱም ደግሞ በመነገድ እጃቸው ላይ ካሽ የሚሰበስቡ አሉ። በቃ በመነገድ ከአካውንት ወደ አካውንት ለምሳሌ አስተላልፍና ባንኮቹ ማኑዋል ይሰራሉ። እጃቸው ላይ ካሽ አይኖር እንጂ ማኑዋል ይመዘግባሉ። ሲስተም ሲመጣ በኋላ ገልብጦ ያስገቡታል። ያው ባንኩ ይሄን ኃላፊነት ይወስዳል። ከዛ ላይ 50 ሺውን ለአንተ አስተላልፋለሁ፣ አንተ በካሽ ወይ 30 ሺህ ወይ 40 ሺህ ዋቴቨር ትሰጠኛለህ። እኔ በቀጣችን ይህን ስላደረግኩኝ ሬቱ ስንት እንደነበር አላውቅም፣ ግን 20% 30% ሊጠይቅ እንደሚችል አስላለሁ። መጀመሪያ አካባቢ በጣም ትንሽ ሊሆን ይችላል፣ 10% ሊሆን ይችላል። እነዚህ ነገሮች ሁሉ ይከለከላል ይላል። ከኖርማል ከውጭ የገባ ገንዘብ ሐዋላ የገባ እንዳልኳቸው 30-40% ነው ይጎመድ የነበረው ማለት ነው። ከህጋዊ ምንድን ነው ይሄ ብላክ ማርኬት ማለት ብላክ ማርኬት ምንዛሬ አሁን ብላክ ማርኬት ኖርማሊ ከፍ አድርጎ አይደለም የሚባለው። ትግራይ ላይ ኖርማል ሲስተሙ ስለማይሰራ በዛ ጊዜ ዝቅ አድርጎ ነው የሚሰጥ። ኢቭን መንግስትም ከሚመነዝረው በታች ማለት ነው። ወይ ደግሞ ቢያንስ ከብላክ ማርኬት በታች ዋቴቨር ኖርማሊ ከመንዘር ካለበት በታች ያን ልዩነት ያተርፋሉ ማለት ነው። ማለት በዛ ጊዜ ባንክ ሄደህ ብትመነዝር ያዋጣህ ነበር፣ ግን ባንክ የለም ስለሌለ ያው ትመነዝራለህ። ይሄ ሁሉ አይቻል ነው። ይሄ ሁሉ ካልተቻለ ለምን ሰውዬ ሪስክ ወስዶ ብር ከትግራይ ውጭ አስገብቶ ይመነዝረው? አይመነዝርም ማለት። ስለዚህ ብቸኛ መንዛሪ ማለት ይሆናሉ ይህን ያወጡ ሰዎች ማለት ነው። ለዚህ ነው የሰውን ችግር መፍታት ሳይሆን እነዛ ቢዝነስ የተሰራባቸው መስመሮች ራሳቸው ለመቆጣጠር ነው የፈለጉት እያልኳቸው ያሉት። ሁሉ እንግዲህ ይሄ ትካል ፋይናንስ የሚባለው እንዴት ይወፈር እንዳለ ይታያችሁ። ያኔ ፈቃድ ነበር የሚጽፈው፣ ይለፍ ፈቃድ ነበር በኋላ ነው ያው ሞንጆ ነው ብርት የምትመራው በትግራይ ደረጃ ማለት ነው። ከዛ ትግራይን 5 ቀጠና አካባቢ ከፍለው ደግሞ የእያንዳንዱ ሶሾ ኢኮኖሚ ኃላፊ የተባሉ ነበሩ። ከዛ በመቀለና በከተማ ደረጃ ሶሾ ኢኮኖሚ ኃላፊ ነበሩ። ከነዳጅ ፈቃድ መስጠት ጀምሮ ነዳጅ ይሞላል ፈቃድ ለመኪና መስጠት ጀምሮ እስከ ትልቅ ጨው ምንም ያስገባ ድንበር ተሻግሮ እስከሚል ድረስ በድንበር ሳይሆን ትግራይ ማለት ነው። ትግራይ እንደ ሌላ ሀገር ነው ከኢትዮጵያ ጋር ስለተባለ ድንበር ተሻግሮ የሚለው አሁን በዚህ ያስኬዳል። አሁን ቢሆን ወደ ትግራይ ማስገባት እንደ ኮንትሮባንድ መሰለኝ የሚቆጠረው በሚያሳዝን መልኩ። ስለዚህ የሶሾ ኢኮኖሚ የሚባል መዋቅር ነበር። እሱ ነው አሁን እንግዲህ ተካል ገንዘቡ ነው የመጣው። አሁን ጭራሽ የባንክም ምንም ስራ ያኔ ቢሆን ባንክም ደብዳቤ ያዙ ነበር ነው ወንጀሉ ነው። አሁን ሌላ ሌቭል ደርሷል። አሁን ይሄ ምንም ኖርማል ብሔራዊ ባንክ እንኳን ይሄን ያክል ስልጣን ያለ አይመስለኝም። በሙሉ ተሰብስበውታል። ከዛ በዕቁብ ስም፣ በስጦታ ስም፣ በብድር ስም፣ በአደራ ስም፣ በማስያዣ ስም፣ በማንኛውም አይነት ስም ገንዘብ ከአንዱ ወደ አንዱ ማዛወር ማለት እነዚህ እንደ ስልት ተጠቅመህ ነው የሚለው። ግን ስልት ነው አይደለም የሚለው ማን ይዳኛል? ኤኒ ትራንዛክሽን እኛ የምናውቀው መስመር ነው መደረግ ያለበት። ከዛ ውጭ የምትሄድ በሙሉ ያው እንግዲህ ምንድነው አንዱ ደግሞ ሌላ ሊይዙት የማይችሉት ነገር ሰው አይደለምና ኖርማል ሲስተሙ ኮላፕስ ባደረገበት ጊዜ ደህናውም ጊዜ የኛ ህዝብ ምንድነው የሚያደርገው? ዕቁብ ምናምን ጋር እኮ ነው ገንዘቡ የሚገኘው። ስለዚህ ዕቁብ ምናምን የሚባሉ ቦታዎች በሙሉ ገንዘብ ያው አክሰስ የሌላቸው ስናል እሱን ሁሉ አክሰስ እንዲኖራቸው ይፈልጋል። ይሄ ነው ከዚህ የምታገኙ ምን ያክል የተለጠጠ እንደሆነ ይሄን ያልካወራ ይበቃል። ኦልሬዲ አሁን እንኳን ብዙ ያወራሁ ይመስለኛል። እንደዚህ አይነት ሰፊ እንትን ነው። ከዛ እዚህ ውስጥ ሌሎች የሚገቡ ልንገራችሁ። ያለ ፍቃድ ደን መውረር፣ ማዕድን እና መሬት ሶስቱም በተለይ አንቀጽ ወጥቶላቸዋል ከስንት አይነት ስቆስና ምክንያቱም እነዚህ ሶስቱ ፖቴንሻሊ ከፍተኛ ገንዘብ ያላቸው ናቸው። ያለፍጦን ውስጥ የነበረ ሰው የሚያውቃቸው ናቸው። ስለዚህ እነዚህ ሁሉ የገቡ ናቸው። ከዚህ ውጭ ሌላ ልክ ለገንዘብ ነው አላማው ብዬ ማስበው እነሱ ልክ ህዝብ እንዳይረበሽ ብሎ የጻፉት ቢሆንም ለዚህ እንደሆነ ብዬ ማምነው ነገር ምንድን ነው ቢንጎ፣ ሎተሪ፣ ሲሻ፣ ድምፅ፣ ርችት፣ ይሄ ሙዚቃ ስፒከር አይፈቀድም ብሎ የጻፉት አንቀጽ አለ። የሁከት ለመከላከል አይደለም። እነዚህ ገንዘብ ያለባቸው ቦታዎች ናቸው። ቢንጎና ሎተሪ እነሱ ኖርማል ሊቆጣጠሩ የማይችሉት ነው። ቅጣቱም በጣም ከፍተኛ ነው። እንደ ድርጅት ስትቀጣ ከ100 ሺዎች እስከ ሚሊዮን ደርስ ይችላል። ስለዚህ ወይ እነሱ ፈቃድ ሰጥተው ያደርጉታል ወይ ማለት ሌላ ገንዘብ ትራንዛክሽን ቦታ እንዳይኖር ነው ቢንጎና ሎተሪ መቆጣጠር ይፈልገዋል። ግን እሱም በሁከት ስም ነው ሄድ የፈለጉት። ሺሻ ፖፑሊዝም ነች የምትሆነው። የአማኑኤል አሰፋም ያኔ እንዴት እንዳረጋ ቃለው ያኔ በኮሮና ጊዜ የአስቸኳይ ጊዜ አዋጅ ሲወጣ ሺሻ በእጁ ላይ ይዞ የተገኘ ሁሉ ብሎ ሀሺሽ አድርጎ ነው አስቸኳይ ጊዜ አዋጅ ነው የጻፈው። ያው እሱ ነው ዋና ፍትህ ቢሮ ኃላፊ ብዬ ነው። አሁን ፖፑሊዝም ነው በሃይማኖት ስሜት ለመኮርኮር ነው እንጂ ሺሻ ሀሺሽ አይደለም። ማለት እንደዚህ አይነት ህግ በአገሪቷ ደረጃም የለም። ፕላስ ደግሞ ዝም ብለህ ህግም እንደዛ ያወጣው ህግ ሲወጣ ሁሉ ጊዜ ራሽናል አለው።
ግን ሺሻው እንደዚያን ለማጠናከር ነው የሚለው እንጂ ከፍተኛ የሺሻ ስርጭት ትግራይ ውስጥ ኖሮ ወይ ከህዝብም ደህንነትም አንጻር ወይ ከገንዘብ አንጻር የሚጠቅማቸው አይመስለኝም። እቺ ማደናገሪያ ነች። አሁን አያችሁ ስለ ቢንጎ ስለ ሎተሪ ሲነሳ የሺሻን ገጽነት ቃወሙት ለማለት ስለሚመቻቸው ነው። ይሄ ማደናገሪያ ነች፣ ግን ዋናው እሱ አይደለም። ከዛ ድምፅ ብክለት ብለው ያስቀመጡት ነገር ምንድን ነው? ርችት እና ከፍተኛ ድምፅ ማሰማት ይላሉ። እነዚህ ምንድን ናቸው? የማስታወቂያ ፕሮሞሽን፣ የእርዳታ መሰብሰቢያ፣ ሰርግ፣ ድግስ ምናምን፣ ክለብ እንደዚህ ናቸው የሚሉት። እነዚህ በሙሉ ገንዘብ ያለባቸው ቦታዎች ናቸው። ሁከት አይደለም እዚህ ጋር አጀንዳው። ግን እዚህ ሁሉ መካከል ሺሻ ምትጣል አድርገውባታል። ካስቸገራችሁ ማለት ትንሽ አሁን እንደምለው የሚወራ ከበዛ አንድ ሰው ከቄሶቹ አካባቢ መጥቶ አፋፋችሁን ይላቸዋል። ከዛ ሌላ በሙሉ በዚሁ ያልፋል ማለት ነው፣ በዚህ ኮንትራባንድ። እሺ ይሄን ካልኳችሁ ወደ እንግዲህ ምንድነው አሁን የቀረን ተቋም? ሁሉ ተቋም ጨረስናቸዋል። እንግዲህ ታያችሁ ከቢንጎ ሎተሪ ጀምሮ እስከ መከተት ጥሪ። መከተት ደግሞ ውትድርና ብቻ አለ፣ አታጥቡት። ማንኛውም አይነት በግንባር ሆነ በደጀን በመዋጋት ይሁን ወይም ለሰራዊት እገዛ መስጠት የሚሰራ ማንኛውም እገዛ እድሜው ምናምን ወደፊት በአሰራር የሚወሰን የት ቦታ የሚኖር ትግራዊ የትም ቦታ ዜግነቱ ብዘይግድሽ ዜግነት ገደብ የለውም። ይሄን አንቀጽ 4 ነው ላይ እናስቀምጠዋለን። ይሄ ህግ ትግራይ ውስጥ ሆነ ከትግራይ ውጭ ዜግነቱ ምንም ይሁን ምናምን ላይ ተፈጻሚ ነው የሚለው። ያው ይሄ ከኤርትራ የተወሰነ ተሞክሮ ግን ይሄን በቃ ሌላ ጊዜ አወራለሁ። ኦልሬዲ በጣም ብዙ ነው የቆየሁት። ከዛ በተለይ የዘረዘሯቸው ነገሮች በቃ ማለት የገንዘብ አስፔክት ምንም እንድትይዙት የቅጣት ነገር ላይ ኦኬ፣ ፍትህ ተቋማት ይቀረኛል። ሶሪ የገንዘብ ቅጣት ላይ ያው ቻልስ ሁሉ ማውራት ምንም ጥቅም የለውም። እንደ ጥፋቱ ክብደት ይላል። እነዚህ ሁሉ ጥፋቶች ዘረዝሩና እነዚህ ጥፋቶች የሰሩት በተቋም ከሆነ ይላሉ። እንደዚህ አይነት ህግ አጻፍ የለም እኮ ግን ግዴላውን ስለ ህግ አጻፍ አለ መናወር ያለ ነው። ስለ ሞቲቭ ነው እንደ ቃሉ ጉባኤ ነው ማወራላችሁ ብያችኋለሁ። እንደ ጥፋቱ ከ500,000 እስከ 500,000 ያስቀጣል ይላል እንደ ክብደቱ። ከዛ ከበድ ያለ ደግሞ ሲሆን እስከ 2 ሚሊዮን ከዛ በላይ ደግሞ ሲሆን እስከ 5 ሚሊዮን ያስቀጣል ለተቋም ሰው ይላሉ። አንዳንድ ድርጅቶች ዝም ብለው ይወረሳሉ ማለት ነው። ከዚህ ውስጥ የፈለግከውን አንቀጽ ጣስክ ተብሎ ለምሳሌ እናንተ አንቀጽ ሊሆን ይችላል ለመከተንትል የሚል ሰው ማስመለጥ። እኔ አሁን ያው ትንሽ አስፎግራለሁ እንጂ ለምሳሌ አንድ ወፍጮ ቤት ሄጄ እህልና ቢሸከም በቃ ቀን ሰራተኛ ያገኘው ብሎ ነው ሰውዬው እያሰራኛለሁ። እኔ ለመሸወድ ነው። ሰው ወፍጮ ቤት ሊቀጣ ይችላል ማለት ይህ አንቀጽ የሚከለክል ነገር የለውም። ስለዚህ ላይክ ኤኒዋን ካን ቢ ታርጌት ማለት። ስለዚህ ይህን ሁሉ ብሮድ ስልጣን ድረስ ታበቃ እነዚህ ሁሉ የሚወስነው ማን ነው? ስራ አስፈጻሚ ኮሚቴው ያው ካቢኔ ማለት ነው። ካልሆነ ማዕከላዊ ኮማንድ ሁለቱን ማን ነው የሚሰበስባቸው? ደብረ ጽዮን። ይህም ደግሞ ካላስፈለገ በትካል ፋይናንስ ያሉት በገንዘብ ተቋሙ ብሔራዊ ባንክ ሲደመር ፋይናንስ ሚኒስተር ሲደመር የፕላንና ኢኮኖሚ ሚኒስተር ማለት ነው። ሲደመር ያልኳቸው ነው። ይህን ሁሉ ስልጣኖች ስላሉት ነው። በፈለገው በኩል ደግሞ ያው ደብረ ጽዮን ይህን ያስወስናል የሱ አፕሩቫል እስካለው። ከዛ የፍትህ ተቋማት ይባላሉ። እነዚህ የፍትህ ተቋማት ኖርማሊ በህግ ተቋቁሟል። ቆይ ምንን የሚጨምረው መሰላችሁ? የፍትህ ቢሮ አለ፣ አቃቤ ህግ፣ ፖሊስ፣ ፍርድ ቤቶች በሙሉ፣ ጸረ ሙስና ኮሚሽን፣ ማረሚያ ቤት፣ የህገ መንግስት አጣሪ ኮሚሽን። ህገ መንግስት አጣሪ ኮሚሽን ማለት በክልሎች ደረጃ ልክ እንደ ፌዴሬሽን ምክር ቤት አይነት ማለት ህገ መንግስት የሚተረጉ ጥሩ። እነዚህ በኖርማል ህግ የተሰጣቸው ስልጣን እንዳለ ሆኖ ይህንን አዋጅ ለመፈጸም የሚያስፈልግ ክስና ዳኝነት በተለየና በተሳለጠ መልኩ ማስፈጸም ግዴታ አለባቸው። በተለየ መልኩ እዚህ ውስጥ የተጠቀለሉትን ወንጀልና ጥፋት አይነቶች ነግሬያቸዋለሁ። እንግዲህ ከቢንጎ እስከ ሌሎች አሁን የዘለልኳቸው ጥፋቶች አሉ። ለምሳሌ አለመታዘዝ የሚላለ የሆነ ህግ ስልጣን የተሰጠውን ሰው ባለስልጣን ትእዛዝና መመሪያ አለመቀበል የሚላለ ምንድነው የሚያዝህ? እንዴት ነው የሚያዝህ? ምናምን እኮ እግዚአብሔር ነው የሚያውቀው ማለት ምንም እግዚአብሔር ነው የሚያውቀው ሳይሆን ዝም ብሎ ብሮድ ነው። ኢት ካን ቢ ኤኒቲንግ። ይህን ሁሉ አይነት ጥፋት በሚመለከት ላይ የሚመጣ ክስ ሁሉ ነው የተለየ አሰራር መዘንገግ አለባቸው የሚባሉት ማለት ነው። ከዛስ ምን አይነት የተለየ አሰራር ዝርዝሩ አሁንም በካቢኔ ይወጣል። ስለዚህ ካቢኔው ፍርድ ቤት እንዴት እንደሚሰራ፣ ፖሊስ እንዴት እንደሚሰራ እና እንዴት ሰራሉ ደርድሮ ያወጣል። ካቢኔውን ያልኳችሁ ምክር ቤቱ አይደለም። ከዛ ካቢኔ የሚያወጣ ላይ ደግሞ አስፈላጊ ነው የተገኙትን ያው ሲፈልግ ሴንትራል ኮማንዶ ይወስናል ማለት ነው፣ ይወስድበታል።
እሺ ስለዚህ እነዚህ ተሰብስበው ማንጋገቡ ማለት ካቢኔው ጋር ያው ከላይ አፄ ደብረጽዮን አለው። እዚህ ያለ አንዳንድ ልዩ አሰራሮች ልንገራችሁና በዚህ አጠቃለዋለሁ። ባዚያው ይሄ ፍትህ እንትኖችን ሰብስበው ይመራው ያው አማኑኤል አሰፋ ነው የደብረጽዮን መከተል። እዚህ ላይ ደግሞ ምን እንደሆነ ባዚያው እዚህ ውስጥ ያሉ ነገሮች ተሞክሮችን ከየት መሰላችሁ? ከደርግ የወሰዱት አለ፣ ከራሳቸው ድሮ ተሞክሮች የወሰዷቸው አሉ። መጥፎ ተሞክሮች ማለት ነው። ከብልጽግና የወሰዱት መጥፎ ተሞክሮ አለ፣ ከኤርትራ የወሰዱት መጥፎ ተሞክሮ አለ። እነዚህ አራቱ መጥፎ ተሞክሮች ነው ደንበኛ ኮክቴል ላይ ሳሉት። ለምሳሌ ለዚህ የፍትህ ላይ አንድ ኤግዛምፕል ጥቀስላችሁ ምን እንዳደረጉ ከዚህ በፊት ትግራይ ተደርጎ ስለሚያውቅ ነው። የዛሬ 12 ዓመት አካባቢ ነው የሚሆነው። ፍርድ ቤቶች አካባቢ ትክክል ስራ እየሰሩ አይደለም ተባለና ስለዚህ ምን ይደረግ ተባለ። በወንጀል ጉዳይ ላይ እኮ ነው። አንድ ከዳኛ ማለት ያው ከፍርድ ቤት ያው ዳኛው ማለት ነው፣ አቃቤ ህግና ሶስተኛ ሰው ደግሞ ከድርጅት ነው መሰለኝ፣ ከድርጅት ወይም ከፖሊስ አድርገው ፋይል እየተገለበጠ እንዲገመገም ተደረገ። እንዴት ነው ይሄ ፋይል እንዴት እንደዚህ ወሰንክ? እንደዚህ መወሰን ነበረበት ወይ? ይሄ በህዝብና በመንግስት ለጉዳት ያደረሰ ወንጀለኛ አይደለም? እንግዲህ ዳኛ ይታያችሁ አይደለምና ከአቃቤ ህግና ከፖሊስ ጋር ተቀምጦ ፋይሉን ሊገመግም ሌሎች ዳኞች እንኳን አለው የራሱ በጣም ቴክኒካል በሆነ መልኩ የዳኞች አስተዳደር ጉባኤ የሚባል አለ። በጣም በጠባቧ የሆነ መጀመሪያ ይግባኝ ነው የምታይበት መንገድ። ከዛ ግን የሙያ ስነ ምግባር ግድፈት አለበት ከተባለ ነው በተለየ መልኩ በስነ ምግባር መልኩ የሚታየው የተለየ ስነ ምግባር ችግር አለበት እንጂ አይቶም ከቱም ዳኛ እኮ ያስፈለገው ለዛ ነው። ለዚያማ ምን ኮምፒውተር ፕሮግራም ይወስነው ነበር ማለት የራሱን ጀጅመንት ይጠቀማል። የሚመስለው አይመስለው ነገር ነው ብቻ ሊሳሳትም ይችላል ዳኛው ይሳሳት። ለምን ጠበቃ ማነው ጠበቃ አለቃ ካስቀመጥክለት በትክክል ሊሰራ አይችልም። ስራው ነው። አለቃ ልታስቀምጥለት አትችልም። ታዘው ኮንሰፕት ኦፍ ጁዲሻል ኢሚኒቲ የዳኝነት ነፃነት እና የዳኝነት ጥበቃ ያ ነው። ለምን እንደዚህ ወሰንክ ብላ አትጠይቀው። ግን ከፍተኛ የስነ ምግባር ችግር ተከስቷል። ያው ጉቦ ተቀብሏል ምናምን ተብሎ ግልጽ ነገር ሲቀርበት ወይ ደግሞ በጣም ብዙ ጉዳይ በይግባኝ እንትን ሲባልበት እንደዚህ ኦቨርኦል ይታያል። ፓተርኑን ነው የሚያዩት። ከዛ ያው በጣም ዝርዝር አሰራሮች አላቸው። በጣም በጥንቃቄ እናንተን ባለ ጉዳይ ላይ የዳኞች አስተዳደር ጉባኤ ነው ይህንን ሪቪው የሚያደርገው። በዳኞች የተሰበሰቡበት የራሳቸው ነፃነት እንደሚጠብቁት የእሱን ጠብቀው ማለት ነው እንጂ ከፖሊስና ከአቃቤ ሕግ አሰስባት ገመገሙ ነው። እና አማኑኤል አሰፋ ያንን ነው አሰራር ነው ያመጡት። በቀላል ነገር ልንገራችሁ። ከቱም ከራሳቸውም ከራሳቸውም ከጎረቤቶቻቸው መጥፎ ተሞክሮ ሰብስበው በህግም በአሰራር እያደራጁ ያሉት ይሄማ እንደ ጥሩ ተሞክሮ እንደ ጥሩ ድርጅታዊ ተሞክሮ የሚያመጡት ነገር ነው ይኖራል። ይሄን ነው እያደረጉ ያሉት። ያው በፍትህ ቢሮ ስር ነው የሚጠረነፈው ማለት ነው። ፍርድ ቤትም አብሮ የሚያሳዝነው ፍርድ ቤት ውስጥ ይሄ የሚስማማቸው ሰዎች አሉ፣ የማይስማማቸው እንግዲህ ባለፈው 2 ዓመት 3 ዓመት ብዙ ዳኞች ሲወጡ አይተናል። ከፍርድ ቤት እየወጡ ማለት ፍርድ ስለሚዳከም ነው እንጂ ዳኛ ወጥቶ ጥብቅና መጀመር መብቱ ነው። ግን አሁን ደግሞ የባሰ ፍርድ ቤት ያዳክመዋል። ግን ይሄ ብዙም ለደብረጽዮን የሚቆጫቸው የሚጨንቃቸው ነገር አይመስለኝም። ለማንኛውም ከዛ በዛ መሰረት እንግዲህ አንዳንድ ኢንተረስቲንግ የበለው ለምሳሌ እንግዲህ ቅጣቶቹ ወደ ቅጣቱ ዝርዝር አልሄድኩም። ሌሎች ሚዲያዎች ከተከታተላችሁ ስለ ቅጣቶች አውርተውላችሁናል። ለማንኛውም ግን ለምሳሌ ከ5 ዓመት በላይ የሚያስቀጣ ወንጀል በሙሉ ተከሳሽ የሌለበት ይታያል። 5 ዓመት በላይ የሚያስቀጣ ማለት እዚህ እንትን ውስጥ ኦልሞስት ኤቭሪቲንግ ነው እና ሰው በሌለበት እኮ የሚታየው ሀገር ክህደት፣ ሽብር ላይ ራሱ እንጃለቱ ግን እንደ ጄኖሳይድ፣ የጦር ወንጀል፣ ጅምላ ግድያ የመሳሰሉ በጣም ግሬቭ ትልቅ ወንጀሎች ናቸው ተከሳሽ። አለዚያ ፋይሉ ይቆያል ሰውየው እስኪመጣ ድረስ። አንደኛ ፍትህ እንዳይዛባ ነው። ሁለተኛ ደግሞ እነዛ ትላልቅ ወንጀሎች የራሳቸው ሲምቦሊዝም ያስተላልፉ መልዕክት ስላለ ነው እንደዚህ ማድረግ አይጠበቅብህም። ከዛ ግዴ ለምን እነዚህ ማለት እንደምጨቀኝ ባሰውና ነገር ላስቀምጣል ዝጋው። ለምሳሌ አሁን ምስክሮች በድብቅ ማለት ሳይታዩ የሚመሰክሩባቸው እና ማለት ኬዞች ላይ እኮ ነው ይሄ ስለ እነዚህ ከኢኮኖሚ ጋር ከናም ጋር የሚያያዙት ወንጀሎች ከኢኮኖሚ ከገንዘብ ጋር ቅድም ያልኳቸው ሁሉ ምስክር በድብቅ ሊመሰክር እንደሚችልና ያስቀመጠ ይመጣና ሳይታይ ምናምን ልክ የሆነ ከባድ ነገር ስለ አሸባሪ መሰክር ይመስል ከዛ በኋላ መልሶ ምን ይላል? አስፈላጊ ሆኖ ሲገኝ በሙሉ ምስክሮች በዝግ ችሎት ይመሰክሩ ይችላሉ ይላል። ታዲያ ይሄን ሁሉ ቀለም ለምን ታባክናለህ? በእንደዚህ አይነት አንቀጽ መዝጋት እየቻልክ ማለት አስፈላጊ ሆኖ ሲገኝ ሁሉ ምስክሮች በዝግ ችሎት መመስከር የሚችሉ ከሆነ
ዜን ምስክሮች በይፋ ሳይታዩ የሚመሰክሩባቸውን አንቀጾች በመዘርዘር ለምን ቀለም እንጨርሳለን? እንደዛው ለምሳሌ እንደዚህ ሲሆን በዚህ ሁኔታ ላይ መታያዝ አለበት፣ እንዲህ ሲሆን ፖሊስ እንዲህ እርምጃ መውሰድ ይቻላል ያሉ የዘረዘሩ የደከሙ ይውሉና የሆነ ሳለ ይመጡና የህዝብና መንግስትን ሰላምና ጸጥታ እና ፍትህ ስጋት ውስጥ የሚጥል ሁኔታ አለ ብሎ ሲያምን ህግ አስከባሪው ያለ ፍርድ ቤት ትዕዛዝ መያዝ መመርመር ይችላል ይላል። ታዲያ እንደዚህ አይነት ህግ ሰብስበህ ካስቀመጥክ ሌላ ሁሉ ዝርዝር አሰራር ምን አደከመ? አሁን ይሄ ስንት ገጽ ነው? ወደ 60 አንቀጽ ነው የሚሆነው። ጀስት ዝም ብለው በ15 እና መጨረስ ይችሉ ነበር አስፈላጊ ሆኖ ሲገኝ ያልክ ማለት ነው። ግን ህግ የጻፉ እንዲመስልም ደግሞ ይፈልጋሉ። ሌላ ከሰራዊት ጋር እንትን የሚለው ኢንተረስቲንግ ነገር እዚሁ ጋር እንግዲህ ኢንተረስቲንግ ሌላ ብዬን ጠቅሳቸው ማለት ነው። ያለማገዝ የሚለውን ቅድም ነግሬያቸዋለሁ። የዛቻና ወሬ ደግሞ በጣም እኮ ኢንተረስቲንግ ነው። እኔ ከአሁን ያው 30 እንዴት እንደረዘመ አላውቅም። ይሄ እንትን ለምሳሌ የመከተ ስራ ላይ ያለ እንግዲህ የመንግስት ማለት ሲቪልም ወታደራዊም ኃላፊ ሊሆን ይችላል ያለ ሰው የሆነ አድርጋለሁ ብሎ ማስፈራራት ማስደንገጥ ብሎ ወንጀል ያደርገዋል። ዛቻ ወንጀል አደረገው፣ ችግር የለውም። አንድ ይሄን ያዙልኝ እንግዲህ ዛቻ ማስደንገጥ ነው ቃል በቃል የተረጎምኩት ወንጀል ነው። እሺ ቀጥሎ የሆነ አደጋ ደርሷል ወይም ይደርሳል ይዘረዝራል እኮ ሞት ምናምን ግድያ ወረራ ወይ ነገር ይፈጸማል የሚል ወሬ በማውራት ብሎ ይዘረዝረዋል። ግን ግድ የለም ህጉ ልጥጥ ነው ቢዳግም ሰበገርኳችሁ። አሁን እያንዳንዱ አንቀጽ እንትን ካልኩ ይሰለቻችኋል ብዬ ነው። የሆነ አደጋ ደርሷል ወይም ይደርሳል እንግዲህ ወረራም ሊጨምር ይችላል፣ ግድያዋት ይደርሳል ብሎ ህዝብ ላይ ስጋትና ሽብር የሚፈጥር ወሬ በማውራት እንደዚህ አይነት የሐሰት ወሬ በማውራት ህዝብ ማነሳሳት ወንጀል ነው ይላል። ጥሩ እሺ፣ ይሄም ልክ ሊሆን ይችላል። እንደዚህ ወሬ በማውራት እሺ ወንጀል አድርገው ጥሩ። ሌላ በሐሰት ወሬ ህዝብ ማነሳሳት፣ ህዝብ መቀስቀስ፣ ያኛው እንግዲህ ዝም ብለህ ወሬ መንዛት ማዳረስ ሊሆን ይችላል። እሺ ህዝብ እንደውም በሐሰት ወሬ ማነሳሳት ደግሞ ወንጀል አድርገውታል። አሁን ቅድም ባልኳችሁ እነዚህ ማክ እንደነ ልዩነት የሚቀመጠው አላቅም ግን ይሁን። ከዛ ይመጡና አደጋ እያንዣበበ መሆኑን እያወቀ በቅርብ ላለ አመራር ወይም አካል ያላሳወቀ ወንጀል ያደርገዋል። አሁን አስባችኋል እንግዲህ ታያችሁ። መጀመሪያ መከላከያ ሊመጣ ነው ወይ ወዲያን ጥሩ በዚህ በኩል ሰራዊት እያስጠጋ ነው። የሐራ መሬት ጄኔራል ወዲያን ጥሩ በየነ ገብረ እግዚአብሔር በየነ ማለት ነው ምናምን ብለህ ማውራት ማስደንገጥ ወይም የሐሰት ወሬ መንዛት ወይ ደግሞ ስጋትና ሽብር የሚፈጥር የግድ ሐሰት መሆኑን አያስፈልገውም። ስጋትና ሽብር የሚፈጥር ወደ መንዛት ብሎ ሊያስጠይቅህ ይችላል። አሴም ታይም እነዚህ አይነት ነገር እያወቅ ቃል በቃል ነው ነገራቸው አደጋ እያንዣበበ መሆኑን እያወቀ በቅርብ ላለ አመራር ወይም አካል ያላሳወቀ እንደገና መልሶ ወንጀል ነው። ስለዚህ አሁን ተናደህ ወይ ነገር ተበድለህ ምናምን አሁን እንትና ይመጣ የለ አይን ነገር ሳይሆን እሱ እኮ ማስፈራራት እንዳይሆንብህ መረጃ እኮ አለ። አንተም ሰግተህ ሊሆን ይችላል። ግን ያንን በቅርብ ያለ አመራር አንተን በማያስደነግጥ መልኩ እየተቀለሰለስክ ነው የመረጃ መስጠት ይኖርብህ ማለት ነው። ፕራክቲካሊ እንደ ሰላይ አክት ማድረግ ትችላለህ። ከዛ ውጪ ወሬ ማውራትም አትችልም። ለጓደኞቹ ወሬ ሼር ማድረግ አትችልም ማለት ነው። ምክንያቱም ስጋት መፍጠር፣ ማነሳሳት፣ ማስደንገጥ፣ መዛት፣ በሐሰት ወሬ ህዝብ መቀስቀስ ስላም ሊሆን ይችላል። ዝም ካልክም ደግሞ እንደዛው ምንድነው አደጋ ያንዣበበ መሆኑን እያወቀ ሳያሳውቅ መቅረት በሚል ደግሞ ያስጠይቃል። ስለዚህ ብታወራም ባታወራም ያ ነገር ከጠያቂነት አታመልጥም ማለት ነው። ዲስ መስት ቢፈኒ ግን ጥሩ ነገሩ ምንድነው? የዚህ ሁሉ ጥሩ ነገሩ ደብረጽዮን የሚባል አለ የዚህ ሁሉ ኃላፊ። ስለዚህ ህጉ ብዙም አያስቸግርም። ቢፈልግ በፍትህ ቢፈልግ በማዕከላዊ ኮማንድ ቢፈልግ በሰራዊት ትግራይ ቢፈልግ በካቢኔ በአምስት ምናምን ልጆች አሉት የሆነ ያው መጨረሻ እንግዲህ የንጉስ ችሎት ያቋቁም ይሆናል። ባይ ዘ ወይ እኛ እንግዲህ እስካሁን ንጉስ እንጠብቅ የነበር ነው ከብልጽግና መንደር ይመጣል ብለን ነው። ህወሓት ቀድሞ ንጉስ ዴሊቨር አድርጓል። የእንትኑን ህግ እንዲያውም ማነው ህገ መንግስቱን ኃይለ ሥላሴን ሳላቀረሁ እንጂ ብዙ ስልጣን ነው የሚሰጣቸው። የሃይማኖቱም የበላይ ጠባቂ ናቸው ኦርቶዶክስ። የኦርቶዶክስ ያን ጊዜ መንግስታዊ ሃይማኖት ስለነበረ
የፍትህ ፋውንቴን ኦፍ ጀስቲስ ናቸው። የፍትህ ምንጭ ምክር ቤቱም ጠሪነቱ ፓርላማንት ጠሪነቱም ለሳቸው ነው። መንግስትም ያው ካቢኔ ምናምን ጠሪነቱ ለሳቸው ናቸው። ጠቅላይ ሚኒስትሩ የሚሾሙት ሁሉም ሰብስቦ እሳቸው ጋር ነው የሚወድቀው። በዚህ አዋጅ ያልጠቀሰለት ነገር እንግዲህ የሃይማኖት ብቻ ነው ደብረጽዮን ማለት ነው። ስለዚህ ያው ቀድሟቸው ሌላ ማንም እንግዲህ አብይን ስናማ ነበረ ቀድሞ ደብረጽዮን አፄ ሆኗል ማለት ነው ያለምንም ማጋነን በዚህ በተጻፈውና ራሳቸው አጸደቁት መሰረት እንግዲህ እስኪቀጥለው ደግሞ ወዴት እንደሚሄዱ እያየን እንሄዳለን። እዚህ ላይ ብዙ የሚባል ነገር ጠፍቷል። እኔ ስለ ዝርዝር ህጉም ጥሩ አስፈላጊ ነው፣ ግን ያው ህግ ከማውራት አልፈናል ወይም ወጥተናል መሰለኝ። ማለት አልፈናል ማለት ያው ዘግጠናል ማለት ነው እንጂ በህግ ማዕቀፍ ውስጥ በተቋማት ማዕቀፍ ውስጥ እንዴት የዚህ ሚኒስተር መስሪያ ቤት ስልጣን ወደዚህ ሚኒስተር ሆነ ነው አንድ ማህበረሰብ እየሰለጠነ ሲመጣ ያለው ውይይት። ግን በፊት ተቃዋሚዎች ነበሩ። አሁን ኢህአዴግ ወያኔ በህግ ይሰራልህ ነው ምናምን ወደ ብልጽግና በህግ ይሰራልህ ነው ተወስ ለህጉ ብዙ ጊዜ አታባክና የሚሉት ሌሎች ነበሩ። አሁን ራሱ ብልጽግናም ቢሆን ብዙም ህግ ክርክር መግባት ሲፈልግ አታዩትም። እነ ደብረጽዮን ደግሞ ሌላ ስኬል ሌላ ሌቭል አሳድገውታል። እነ ሻዕቢያም ቀድሞ ሳይሄዱ አልቀሩም። እዚህ ላይ ሌላ ስቴፕ ሄደው ጭራሽ በህግ ማዕቀፍ ውስጥ የማይተነተና እነሱ በህግ ማዕቀፍ መተንተን ማስረዳት የማይፈልጉት አይነት ትራክ ውስጥ ነው ገብተው ያሉት። በዛ ውስጥ አልፈዋል። ስለዚህ ከዚህ ውጭ ግን ያው ህጉን ትቼ ማለት ነው የእሱን አንድምታ ትቼ ከማን ይህን ተሞክሮ ሰሩት ምን ማለት ነው በምን መልኩ ነው የሚፈጸመው ሌላ ጊዜ ከሌሎች ነገሮች ጋር እያያዝኩ አመጣዋለሁ። ለዛሬ እዚህ ጋር አጠቃልል መሰለኝ። ቸር ይግጠመን።